እናት እኮ ናት። እናት ናት። እናት ናት። እናት ናት። እንዳትረሱት። እናት ናት። ከሞተች በኋላ ነው ቪዲዮ የሰሩት። መሞቷን ካወቁ በኋላ ነው ቪዲዮ የሰሩት። ሴትዮዋ እኮ ከሞተች 3 ቀን ሆኗታል። ልክ ሞቷን ካወቁ በኋላ ቪዲዮ ነው የሰሩት። ያው ከዛ እንዳትሄጂ ባይሆን ጥይት ይዘው ስላልገደሏት አይደለም። አዋርደዋት ሚዲያ ላይ ተሰብስበው ሰድበዋት። እንደ እናት ሳትከበር በዘሯ ተሰድባ ልጇን አታም በዘሯም ተሰድባ ያ ሁላችንም የተናገርነው የተናገረችው ነው። የኔ ልጅ ይናያግም ካለው የፖለቲካ ሁኔታ ተናግራለች። እውነቷን ነው። ቢያከብረ አንድ የተጋሩ ልጅ ብትሆን ኖሮ መድኃኒዓለምን እንደዛ አያደርጓትም። ወጣው ዛዛቀቀ ብለው ነበረሽ የሚሸፋፍኑት። ንቀታቸው እኔ ውስጥም የገቡት እነሱ ናቸው። ያ ደግሞ እሷ ሰው ናትና ነው እንዲህ የምታደርገው ደግሞ ብለው ለራሱ እስቲ አንድ የደዚ እናት ትግሬ ብትሆን ኖሮ አያደርጉትም። ሀብዚ ቁልጭ ብለው ሽማግሌያቸውን ልከው ወርቃቸውን ልከው አክብረው ጉዷን ይሸፍኑ ነበረ። ምክንያቱም ተጋሩ ስለነበረች። እናንተ ችግር አለባችሁ። ይሄ ግልጽና ግልጽ፣ ምንም ድብቅ፣ ምንም ዛሬ እሱን ጉድ ለመሸፈን አይደለም የሚሯሯጡት አይደለም። ያ የዚች ልጅ እናት ከትግራይ የመጣች ትግራይ ያበቀላት ብትሆን ኖሮ የነበር እንደዛ አታረጉ። አትሊስት ተታርቀው አብረው ሆኖ እንኳን የሆነ ነገር ብትሆን በቃ ኦኬ። ግን አልሆነም። በጣም ውስጡ አክቲቭ ተጎድታለች። ስትሮክ በጣም ከባድ ነገር ነው። እኔ በፈራው በቃ የሰው ልጅ በቃ እሱን የሴቶች እንትን አለ። በቃ ከመጀመሪያ እናቴን አስታርቆኝ 2 ጊዜ 3 ጊዜ እናቴን አስታርቆኝ አለች። እሷ ናት። ጓደኞቼ ግን ይሄ የዘር ጉዳይ አይደለም ወይ ይሄ ፖለቲካ ጉዳይ አይደለም። ወደ ዘር ትለውጡታላችሁ፣ ወደ ፖለቲካ ትለውጡታላችሁ። ጥፋት ነው የሚያጠፉት። ኮሚኒቲውን አታበረታቱ። የሆነ ነገር ሲሆን ታቡ ነው በሉ። በቃ ታቡ ነው። አትሰደብም። እናት አትሰደብም። ያ ልጇ ናት የተነጠቀችው ብለን በአንድ ስንቆም ትሰድቡን ነበረ። እሷንም እስቲ ቆይ በቃ እንደ ሄዳለች በቃ ብለን መምከር መቻል ነበረብን። ነው የሚፈራው ምናምን የሚያስነው ከዛ ላይ ታስገድዱን አላችሁ። ልጅና አሁን ሄዳ አላረሰቻትም። እንዴት ነው የምታርሳት? ዘግተውባት በጣም ከባድ ነው። አሁንም አያርፍም እኮ አውቀው ደግሞ አስመሳዮች አሉ። እናትና ልጅ ቢታረቁ ብለው ቪዲዮ የሰሩ ማለት ነው። ያውቁታል እኮ አውቀው እኮ ነው። በእነሱ ቤት ዘራቸውን ምናቸውን ማዳናቸው ነው። በእነሱ ቤት ነው
ዝምታም ይሻላል። ዝምታ ራሱ መልስ ነው። እሱ ነበር እሷ ራሷ እኔ ልጄ ስትነግረኝ ማለት ነው እርጉዞና በቃ እናቴን አምጡልኝ ስትል እንዳትሄጂ ጓደኛ ያልኳችሁ ማለት ነው። ኧረ እንዳትሄጂ ኧረ አታስጠጋሽም አንቺ ኧረ እንዴ ነበር የሚሉት። እሱ ምን ይላት ነበረ? እናትሽ ብትሞችም አትመጣለሽ የሚላት ነበር። አቦይም ያንተ እናት አትድረስ እናንተ ቀብር አትድረስ። ፍቅር አይማለሁ የእናንተ ፍቅር አይደለም ጥቅም ነው። ሁላችሁም ሴቶች ሊያሟችሁ ይገባል። እምቢ ማለት አለባችሁ። በዚህ በቲቲ የተደረገው ነገር እምቢ ማለት አለብን። ኖት አክሴፕት አታረቡ። ለስማችሁ፣ ለክብራችሁ፣ ለባህላ ምክንያቱም ያ ትግራዋይነት ከባድ ነው እንዳላችሁት ባህሉንም ይሄ ነበር የሚሆነው። ታረቡት ነበር ግን እልህ መስዋዕት አስከፈለ። ዋጡቴ ነው። ስትጠላኝ ትጠላኛለህ፣ ስትወደኝ ትወደኛለህ። እኔ ባህላችሁን አልጠላም፣ በጣም ነው የምወደው። ያ ክብር ነበራችሁ ለራሳችሁ ግን አላከበራችሁ። ሰደባችኋት። የትግራይ እናት ብትሆን ተሰድቧት ነበረ፣ አትሰድቧትም። የትግራይ እናት ብትሆን የደሴ እናት አትሰድቧትም፣ አታዋርዷት። የኦሮሞ እናት ትሰደባለች፣ የአማራ እናት ትሰደባለች። በእናንተ ያ ወጥተሽ ሰደብሻት። ጠጡት። አንዳንድ ሰው ዱላ ያሳምመዋል፣ ስድብ ያሳምመዋል። አንዳንድ ሰው ደግሞ ስድብ ያሳምመዋል፣ ዱላ አያሳምመው። ያ ንግግር የሚያሳምመዋለ፣ ንግግር የማያሳምመዋለ። እቺ ሴትዮ ንግግራችሁ፣ ስራችሁ ያ ግማሹ እያልኩኝ ያለሁት በሆነ አጋጣሚ ልትበዳደሉ ትችላላችሁ። ስለተማረም ስላልተማረም አይደለም። በደሉ ግን ይለያያል። አትሌስ ወጥቶ እናት አይሳደብም፣ ወጥቶ እናት አይሳደብም፣ ወጥቶ ቤተሰብ አይሳደብም። ጥልቅ ብሎ ሴት ልጅን የማያስረግዝም ሲማር ሲያውቅ የተማረ ሰው ሴት ልጅን አያስረግዝም፣ ዝም ብሎ አያስረግዝም። ኃላፊነት ይሰማዋል። አታርግዢ ነው እንጂ ሁላችንም ባረገዝን ነበር አይደል? የለኝም ፎሎቸው ይጥፋ። እነዚህ ብስብቶችን ፎሎ አላረግኳቸው። ፍሬ ብሎ ፍሬ ያስፈላቸው ደግሞ እነሱን ሳዳምጥ እነዚህ ብስብሶች ነፍስሽን ይማረው የኔ እናት ላኩልኝሽ። ነፍስሽን ይማረው እህቴ። እግዚአብሔር እንግዲህ አሁን ለጠፈ። ይህንን ነገር እያወቅን ነው ብለው እኔ ከሁሉም የሚያሳዝንን ይቺ ልጅ ዋጋ ከፍላለች። እናቷን አታለች። ነገ ህይወቷን አታውቀው። አሞራው ያስቀላል። አሁን ለጠፈ። ትናንትና የሴትዮዋን እና የልጅቷን ብቻ ነበር ለጥፎ ሲረግጣቸው ነበር።
ምን አለ ሸርቱን ጎትቶታል። ገብቷል። መጀመሪያ ላይ አላየው። መጀመሪያ ላይ ስቆመው በጣም ጥሩ ነበር። ቪአር ማየቱ ግን ለእነሱ ጎሉን መሻሩ ሳይሆን ህጉን ነው ያለው። ስለዚህ ላይ ያወራ እኮ ነው ማለት ነው። ፖሊስ ሁሉም የስራውን ይስጥ፣ ሁሉም የስራውን ይስጥ። ክፈሉ ክፈሉ ክፈሉ። የተናገራችሁም ያልተናገራችሁም ያሰባችሁም የፈረዳችሁብን በሙሉ ክፈሉ ክፈሉ። አቦ ያስከፍላችሁ መድኃኒዓለም በቤታችሁ ይግባ። ነገሮች ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል? 18 ዓመት ካለፈ በኋላ በራስ መራመድ ትችላለና በሰው የምትገፋው ቴታገሮች ይገፉታል ምናምን። ከዛ በኋላ ወደዚህ